አማራ ኤፍኤም 96.9 በአድማጮች ተመራጭ የራዲዮ ጣቢያ እንዲሆን እንደሚሰራ የአሚኮ ዋና ስራ አስፈጻሚ ጋዜጠኛ ሙሉቀን ሰጥዬ ተናገሩ። ራዲዮ ጣቢያው በ23 ዓመት ጉዞ ያስመዘገበው ለውጥ ከፍተኛ መሆኑን የአሚኮ የስራ ባልደረቦች ገልጸዋል። አማራ ኤፍኤም 96.9 የተመሰረተበትን 23ኛ ዓመት በዛሬው ዕለት አክብሯል። ሰለሞን ዘመኑ የክልሉን ህዝብ የመረጃ ፍላጎት ለማርካት ተስፋ ሰንቆ በ1994 ዓ.ም የተቋቋመው የአማራ ኤፍኤም ባህር ዳር 96.9 የተለያዩ ፈተናዎችን ተሻግሮ እነሆ 23ኛ ዓመቱን ደፍኗል። በጥቂት የሰው ኃይል በውስን የስቱዲዮ መሳሪያዎችና በውስን የአየር ሰዓት ሽፋን ለልማት ለመልካም አስተዳደርና ለዲሞክራሲ እድገት ጉልህ ሚና እያበረከተም ተጉዟል። በስራ ምክንያት ከባህር ዳር ውጭ የሚገኘው የአሚኮ ዋና ስራ አስፈጻሚ ጋዜጠኛ ሙሉቀን ሰጥዬ የአማራ ኤፍኤም ባህር ዳር 96.9 23ኛ ዓመቱን እያከበረ ባለበት ቀን በሰጠው የስልክ አስተያየት ከዓመታት በፊት የአሁኑ አማራ ኤፍኤም ባህር ዳር 96.9 ያኔው ኤፍኤም ባህር ዳር 96.9 የስርጭት አድማሱ ውስን ነበር ብሏል። ይህንን ውስን ስርጭት ለማሳደግ በተሰራ ስራ በአሁኑ ወቅት ሽፋኑንም የአየር ሰዓቱንም ማሳደግ ተችሏል ብሏል። አንደኛው የቀድሞ አማራ ብዙሃን መገናኛ ድርጅት አሁን አሚኮ ከመግባት በፊት ይቆጨኝ ወይም ደግሞ እንዲሆን ፈልግ የነበረው ኤፍኤም ባህር ዳር ከባህር ዳር ውጪ ስርጭቱ እንዲደርስና እንዲተላለፍ እንዲያደርግ ተቋሙ ፈልግ ነበረ። ሁለተኛው ከገባው በኋላም የኤፍኤም ተደራሽነት ባህር ዳርና አካባቢው ውስን ስለነበረ ጋዜጠኞችን ጨምሮ የተደማጭነት ብዙ አካባቢ ላይ የመድረስ ጊዜ ተወስዶባቸው የሚዘጋጁ ምርጥ ፕሮግራሞች ብዙ የህብረተሰብ ክፍል ላይ ቢደርሱ ውጤት ያመጣሉና እነሱ ይደርሱ የሚሉ ጥያቄዎች ነበሩ። ስለዚህ ሁለቱም ጉዳዮች አሁን መፍታት የቻለ ነው ብዬ አስባለሁ። ልምድ ባላቸውና ታታሪ በሆኑ ሰራተኞች አማካኝነት ጣቢያው ተጽዕኖ ፈጣሪ መሆን እንደቻለ የገለጸው ዋና ስራ አስፈጻሚው በቀጣይ የሬዲዮ ጣቢያው ተመራጭ እንዲሆን ይሰራል ነው ያለው። አንደኛው እኛ አሁን ባለን የስርጭት ነገር በምንደርስባቸው አማራጮች ሁሉ ተመራጭና ተጽዕኖ ፈጣሪ ሚዲያ እንዲሆን እንፈልጋለን። ለዛ ነው እየሰራን ያለ ነው። አማራ ኤፍኤም ባህር ዳር 96.9 የሚደርስባቸው ወይም ስርጭቱ የሚደርስባቸው ቦታዎች ላይ ሁሉ ቅድሚያ የሚከፈት ቅድሚያ የሚታመን ቅድሚያ የሚወደድ የሚዲያ ተቋም ማድረግ ነው። ሁለተኛው ብዙ ቦታዎች ላይ እኛ በምናስተላልፍባቸው ቋንቋዎች በተለይ ደግሞ በአማርኛ ቋንቋ መስማት የሚችሉ ማድመጥ የሚፈልጉ የህብረተሰብ ክፍሎች በተለያየ አማራጭ ጣቢያውን ሊያገኙ የሚችሉበትን መንገዶች ነው መስራት ነው ፈልግ። የአማራ ኤፍኤም ባህር ዳር 96.9 የሬዲዮ ጣቢያ ዋና አዘጋጅ ጋዜጠኛ ብርሃኑ ክንዱ በበኩሉ ጣቢያው የአድማጮችን ፍላጎት ለማርካት እየሰራ መሆኑን ገልጾ በየጊዜው የፕሮግራም ማሻሻያዎችን እየተገበረ እንደሚገኝም አመላክቷል። ብዙ የኤፍኤም ጣቢያዎች አሉና በእነዚያ መካከል ተወዳዳሪ ከመሆን ባሻገር ጥራት ያለው ፋይዳ ያለው ፕሮግራም ይዞ ለመቅረብ አሁንም ማሻሻያ በየጊዜው ነው እየሰራን የምንገኘው። አሁን 23ኛ ዓመታችንን ስናከብርም የማክበራችን ዋና ምክንያት ይህን መነሻ በማድረግ ከአድማጮቻችን አጠቃላይ ፕሮግራሞቻችን ላይ አስተያየት በመቀበል እንደገና አስተካክለን በጥራት ለመምጣት ታሳቢ አድርገንም ነው። የሬዲዮ ጣቢያው ስራ ሲጀምር ተደራሽነቱ ውስን ነበር የሚሉት ነባር የአሚኮ ባልደረቦች የጣቢያውን እድገትና ለውጥ አድንቀዋል። በጣም በአጭር ጊዜ ውስጥ ታላላቅ ፕሮግረሶችን እያሳየ የመጣ ሚዲያ ነው። በወቅቱ ስንጀምረው እንዲሁ አድማጭን ለማዝናናት የሚል መነሻ ብቻ ነው የነበረው። ሙዚቃ ብቻ ነው የምናቀርበው፣ መጣጥፎችን ብቻ ነበር የምናቀርብ የነበረው። በኋላ ላይ ግን በሂደት በደንብ መዋቅራዊ አደረጃጀቱን እያሳደገ በመምጣት የተቀረጹ ፕሮግራሞችን ከማዝናናት ባሻገር አስተማሪ የሆኑ ፕሮግራሞችን ለህብረተሰብ የሚያንጹ ፕሮግራሞችን ስፖርትን ጨምሮ በኤፍኤም ባህር ዳር 96.9 ያው በአጭር ጊዜ ውስጥ ትልቅ ደረጃ ላይ የደረሰ ሚዲያ ነው ማለት እችላለሁ። ብዙ በርካታ የሆኑ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ የሆኑ መረጃዎች ለህብረተሰቡ እንዲደርስ አድርጓል። በጣም ተደራሽ ሆኖ አገሪቱን ከኛ ለክልል ነው የተቋቋመው። ከክልል አልፎ አገር አቀፍ ተደማጭነት አለው። እድገቱ የሚገርም ነው። በአሁኑ ወቅት አማራ ኤፍኤም ባህር ዳር 96.9 7 ያህል ቅርንጫፍ ጣቢያዎች ያሉት ሲሆን ዜናዎችንና ፕሮግራሞችን በማቅረብ ህብረተሰቡን በማገልገል ላይ ይገኛል።